በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ በሰላም በሕይወት በጤና በደህና ጠብቆ ለዚህ ያደረሰን ከያለንበት በዚህ ስፍራ ላይ ያሰባሰበን የጊዜ ዘመናት ባለቤት እግዚአብሔር አባታችን፣ እግዚአብሔር አምላካችን፣ እግዚአብሔር ጠባቂያችን ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር ልጆች ምዕመናን፣ የእናታችን የቅድስት ድንግል ማርያም ወዳጆች በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ለዚህ ያደረሰን አምላክ ልዑል እግዚአብሔር ጠባቂያችን መጋቢያችን በድጋሚ ክብር ምስጋና ይግባው። እናታችን መብርሃን ቅድስት ንጽሕት ድንግል ማርያም ፍቅሯን በልቦናችን ጣዕመ ውዳሴዋን በአንደበታችን ያሳድርብን። ኢየሱስ ክርስቶስ በሚል ኃይለ ቃል ነው የምንመማረው። እስኪ በሉ ኢየሱስ ክርስቶስ በሉ። ሁላችሁ አይሰማኝም፣ ከፍ አድርጉ እስኪ። ኢየሱስ ክርስቶስ። እስኪ ድገሙ። ኢየሱስ ክርስቶስ። እስኪ ድገሙት አሁን። እግዚአብሔር በዚህ ቃል እንዲመክረን ፈቃዱ ይሁንልን። ይሄ ቃል ለክርስቲያኖች አዲስ አይደለም፣ በተለይ ለኛ እና በጣም አሳጥሬ ነው። ምክንያቱም ኃይለ ቃሉ ሰፊ ነገር ነው። በአጠቃላይ የመጽሐፍ ቅዱስ የምንለው መጽሐፍ ከኦሪት ዘፍጥረት ከመጀመሪያው እስከ መጨረሻው ድረስ በአንድም በሌላም የሚናገረው ስለዚህ ስምና ስለዚህ ነገር ነው። ኢየሱስ ክርስቶስ የአምላካችን የጌታችን የመድኃኒታችን ስም ነው። የምናመልከው አምላክ የሚጠራበት ስሙ ነው። እግዚአብሔር ብዙ መጠሪያ ስሞች አሉት። ይሄኛው ግን በጣም ይለያል ከሌሎቹ። ለምን ቢባል እግዚአብሔር እኛን ለማዳን በወደደ ጊዜ የተጠራበት የተገለጠበት የአምላካችን ስም ነው። አንድ ቤተ ክርስቲያን አባት ስለዚህ ስም ሲናገር ወእምቅድመ ትስብእትሰ አልቦ ዘይሰምዮ ለቃለ እግዚአብሔር ክርስቶስ። ይሄ ስም ለመለኮቱ ወይም ለሰውነቱ ብቻ አይደለም። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ እግዚአብሔር ቢሆን ወይም ሥጋ ከቃል ጋር ተዋህዶ እግዚአብሔር የተጠራበት ስም ነው። ዓለምን ለማዳን እኛን ለማዳን እግዚአብሔር የተገለጠበት ስም ነው። ስለዚህ ከዚህ ስም ጋር ተያይዞ ያለውን በጥቂቱ እናያለን ማለት ነው። እንግዲህ ቤተ ክርስቲያን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስትናገር አጠቃላይ መጽሐፍ ስለ እሱ ነው የሚመሰክረው ብላ ነው የምትናገረው። ብሉይ ኪዳን፣ የነቢያት መጽሐፍ፣ የሙሴ መጽሐፍ፣ ሌሎቹ መጽሐፍት በሙሉ የሚናገሩት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። የብሉይ ኪዳን መጽሐፍ በተለያየ መንገድ የተገለጠ ነው። ብዙ ታሪኮች አሉት፣ ብዙ ምሳሌዎች አሉት። ግን የሚናገረው ሲተረጎምልን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው እና ለዚህ ነው በዚህ በዮሐንስ ወንጌል ላይ ምዕራፍ 5 ቁጥር 39 ጌታ ለአይሁዶች ምን አላቸው? እናንተ መጽሐፍትን በመመርመር የዘላለም ሕይወት ብታገኙ ይመስላችኋል። መጽሐፍትን በመመርመር ብቻ የዘላለም ሕይወት ቢገኝ ይመስላችኋል ይልና መጽሐፍቱ ግን ስለ እኔ ይመሰክራሉ አለ። ወለማንቱ ሰማዕተ ያላቸው መጽሐፍት ስለ እኔ ምስክሮች ናቸው አለ። ብሉይ ኪዳንም ሐዲስ ኪዳንም የነቢያት መጽሐፍም የሙሴ መጽሐፍም ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ይናገራሉ። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ይህ ስም ብዙ ትርጉም ያለው ስም ነው። መጽሐፍ ከሰማይ በታች እኛ ምንድንበት ስም ብሎ ይናገራል። ቅዱስ ሉቃስ እንደጻፈው የሐዋርያት ሥራ ምዕራፍ 4 ቁጥር 12 ይሄን ይናገራል። ከሰማይ በታች እንድንበት ዘንድ የተሰጠ ስም ይላል እና ዋልሞ ካለ ስም እንታይተ ሰማይ ከሰማይ በታች ሌላ ስም የለም። ዘይትወሀብ ለእጓለ እመሕያው ለሰው ልጆች የተሰጠ
ሌላ ስም የለም ይላል። ይሄ ማለትም ማለት ነው ሰው የተጣላው ከእግዚአብሔር ጋር ነው። ሰው በኃጢአቱ ምክንያት የተጣላ የሰው ልጅ ከእግዚአብሔር ጋር የታረቀበት ስም ይሄ ስም ነው ማለት ነው። እግዚአብሔር በዚህ ስም ተገልጦ ነው እኛን ከራሱ ጋር ያስታረቀን። ስለዚህ ኢየሱስ ክርስቶስ ስለሚለው ስም ጥቂት እናነሳለን። ለማወቅ የቃሉ ትርጉም ምን ማለት ነው? ኢየሱስ ሲባል ብዙ ጊዜ ሰምተናል። ምን ማለት ነው? በማቴዎስ ወንጌል ላይ ምዕራፍ 1 ቁጥር 21 ኢየሱስ የሚለውን ስም የእግዚአብሔር መልአክ ነው ለዮሴፍ የነገረው እና እመቤታችን ቅድስት ድንግል ማርያም ወንድ ልጅ ትወልዳለች ስሙ ኢየሱስ ይባላል ካለ በኋላ ሕዝቡን ከኃጢአታቸው ያድናቸዋል። ስለዚህ ሕዝቡን ከኃጢአታቸው ስለሚያድናቸው ስሙ ማን ይባላል ይላል? ኢየሱስ ይባላል። ሊቁ ሲተረጉም ኃይሎ ለስም ወፍካሬው አምጽአ ቅዱስ መልአክ ይላል። ኢየሱስ ብሎ ስሙን ተናገረ፣ ያድናቸዋል ብሎ ደግሞ የስሙን ትርጓሜ ነገረን። ስለዚህ ኢየሱስ የሚለው የእግዚአብሔር የሥጋዌው የስመ ሥጋዌው የሰውነቱ ስም መጠሪያ ሰው ከሆነ በኋላ የተጠራበት ስም ትርጉሙ ማለት ነው የሚባል አዳኝ ማለት ነው፣ የሚያድን ማለት ነው። ከምን የሚያድን ካልን ከኃጢአታቸው የሚያድን። እንደማንን የሚያድን ግባል ሰዎችን ሁሉ የሚያድን የምናመልከው አምላክ ክርስቶስ ስሙ ኢየሱስ ክርስቶስ ኢየሱስ የሚለው አዳኝ ማለት ነው። ከምን የሚያድን የሚባል ከኃጢአት የሚያድን። አሁን በምድር ላይ ከበሽታ የሚያድን ብዙ ሰው ይኖራል በዛ ዘመን። ዛሬም ብዙ ከበሽታ የሚያድኑ ሰዎች አሉ፣ ከህመም የሚያድኑ ስጋዊ በሽታን የሚያድኑ አሉ። ይሄ ስም ግን ስጋዊ በሽታን ብቻ አይደለም፣ ኃጢአትን የሚያድን ከኃጢአት የሚያነጻ ስም ተባለ። ስለዚህ እሱ ስሙ ራሱ ከኃጢአት የሚፈውስ የሚያድን ነው ተባለ። ክርስቶስ የሚለው ስም ደግሞ በነገራችን ላይ በመጽሐፍ ቅዱስ እኛ የምናውቀው ኢየሱስ ክርስቶስ ተብሎ ነው። ጌታችን ወደዚህ ምድር በመጣ ጊዜ ግን አይሁዶች የሚረዱት ኢየሱስን እሱ ክርስቶስ አይደለም ብለው ነው የሚረዱት። ወይም ማያምኑበት ሰዎች ኢየሱስ ሌላ ክርስቶስ ሌላ ነው የሚመስላቸው። ለምን ቢባል በዚህ በማቴዎስ ምዕራፍ 22 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠይቋቸዋል። ምንድን ነው ያላቸው? ኢየሱስ ክርስቶስ የማን ልጅ ነው አላቸው። አይሁድ ምን ተትሉ በእንተ ክርስቶስ አለ። ስለ ክርስቶስ ምን ታውቃላችሁ አላቸው። እና ወልደ መንውቱ የማንስ ልጅ ነው አላቸው። የሚጠይቁት ማንን ነው? በፊት የቆሙት አይሁድ ፈሪሳውያን ናቸው። የሚጠይቃቸው ደግሞ ጌታ ነው። ለምንድን ነው? ክርስቶስ ማለት መሲህ ማለት ነው፣ ወይም ደግሞ ባለስልጣን መሆኑ ንጉሥ መሆኑ አምላክ መሆኑን የሚያስረዳ ነው ክርስቶስ የሚለው ቃል። እና አይሁዶች ምን ብለው ይጠብቃሉ? ወደፊት መሲሁ ይመጣል፣ ክርስቶስ ይመጣና በስጋም በነፍስም ነፃ ያወጣናል ብለው ያስባሉ። ለምሳሌ በስጋ በዛ ዘመን ሮማውያን ይገዟቸው ስለነበረ ከሮማውያን ግዛት ነፃ የሚያወጣን ቤተ መንግስቱን ኢየሩሳሌም ላይ አድርጎ መላውን ዓለም የሚገዛ መሲህ ይመጣል ብለው ይጠብቃሉ። ክርስቶስ ይመጣል ብለው እና የነቢያትን መጽሐፍ በብሉይ ኪዳን ያሉትን መጽሐፍ እያገላበጡ ጥቅሶችን እያወጡ በዚህ ይመካሉ። ስለዚህ ጌታ ጠየቃቸው፣ ስለ ክርስቶስ የምታውቁት ነገር ምን አለ? ምን ተትሉ በእንተ ክርስቶስ አላቸው። ስለ ክርስቶስ ምን ትላላችሁ? የማንስ ልጅ ነው አላቸው። እና ሲመልሱ እነሱ ምን አሉ? ከመጽሐፍ ጠቅሰው የዳዊት ልጅ ነው አሉ። ወልደ ዳዊት ነው። ምክንያቱም ኢየሱስ ክርስቶስ የዳዊት ልጅ እንደሆነ በብዙ ስፍራ ላይ ተጠቅሷል በብሉይ ኪዳን። የዳዊት ልጅ የተባለበት ብዙ ምክንያት አለው። እነሱ እንደተረዱት ሳይሆን ክርስቶስ የዳዊት ልጅ የተባለበት በርካታ ምክንያቶች አሉ። እና ከመጽሐፍ ጠቅሰው የዳዊት ልጅ ነው አሉ። ጌታ መልሶ ጠየቃቸው፣ ታዲያ ዳዊት ራሱ ጌታዬ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ ዳዊት ለምን ስለሱ ተናገረ? ዳዊት ጌታዬ ብሎ የሚጠራው ከሆነ እንዴት አባቱ ሊሆን ቻለ ብሎ ሲጠይቃቸው መልሳቸው ይላል ዝም አሉ፣ መልስ የለውም። እና ጌታዬ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ የሚለውን ጠቀሰ። ጌታዬ የሚለው እግዚአብሔር አብን ነው። እንደገና ጌታዬን የሚለው እግዚአብሔር ወልድን ነው ዳዊት።
ጠላቶችን የእግር መረገጫ እስካደርግልህ የሚለው ይሄ እስከ ፍጻሜ የሌለው እስከ ይባላል። ለዘለዓለም በመለኮታዊ ስልጣኑ ጠላቶቹን አጋንንትን ድል የሚያደርግ እሱ እንደሆነ የሚያስረዳ ነው። አሁን ይሄ ማለት ነው ኢየሱስን ክርስቶስ ነው ብለው አያምኑ ነበረ። ኢየሱስን ክርስቶስ ነው ብሎ ማመን አምላክነቱን ማመን ነው። አምላክነቱን ማመን ደግሞ ድነት ማግኘት ነው። ኢየሱስን ክርስቶስ ብሎ አለማመን ወይ ደግሞ ከአብ የሚያንስ ከመለኮት የሚያንስ ብሎ ማመን ይህንን ኢንቴንሽን ይዞ መናገር በራሱ ክደት ነው። ለዘላለም ሕይወት አያበቃም። ዛሬ በየስፍራው ያሉ ሰዎች እንደሚናገሩት ወገኖቻችን ኢየሱስ ክርስቶስ እናውቃለን ብለው ግን ኢየሱስ የሚማልደው የሚሉት ምን ማለት ነው? ይህንን ባለመረዳታቸው ተቀላቅሎባቸዋል ማለት ነው። ስለዚህ እንደዚህ ብለው የሚያምኑ ሰዎች ነበሩ። ኢየሱስ እመቤታችን ቅድስት ድንግል ማርያም ወልዳ ያሳደገችው በመካከላቸው የሚያውቁት ነው። ስሙ ደግሞ የቃሉ ትርጉም ደግሞ መድኃኒት ማለት ነው። ክርስቶስ ሲባል መሲህ ማለት ነው። የሚጠበቅ አዳኝ ማለት ነው። የዓለሙ ተስፋ ማለት ነው። የነቢያት ናፍቆት የሚናፈቅ አምላክ ማለት ነው። እና ጌታ ጠየቃቸው። እኛ ዛሬ በመጽሐፍ ሁሉ ኢየሱስ ክርስቶስ ተብሎ ስለተጻፈልን ስሙን አንድ አድርገን ነው የምንወስደው። በዛ ዘመን ግን ሰዎች ግራ ይጋቡበት ነበር። ስለዚህ ይሄ ስም ኢየሱስ ካለ መድኃኒት፣ ክርስቶስ ካለ መሲህ ንጉሥ ማለት ነው። ከምን የሚያድን ቢባል ግን ከኃጢአት የሚያድን። እንዴት ነው ያዳነን ወገኖቼ? ይህንን ነው ማንሳት የፈለጉት። እግዚአብሔር ከሁላችን ጋር ይሁን። እኛ ኦርቶዶክሳውያን ብንታመም የሚፈውሰን፣ በኃጢአት ብንታመም ደግሞ የሚያድነን አምላክ አለን። አዎ ይህን መረዳት ያስፈልጋል። ቤተ ክርስቲያን የታመሙ ሰዎች ተሰባስበው የሚፈወሱባት ስፍራ ናት። ቤተ ክርስቲያን የሚፈረድባት ፍርድ ቤት አይደለችም። ሰዎች በንስሐ የሚታጠቡባት፣ በኃጢአት የታመሙ ሰዎች በንስሐ የሚፈወሱባት አውደ ምሕረት ናት። ዕለት ዕለት ወደ እግዚአብሔር ቤት ወደ ቤተ ክርስቲያን የምንመጣው ፈውስ ፍለጋ ነው፣ ድነት ፍለጋ ነው። ምክንያቱም ሰው በስጋ በነፍስም ይታመማል። ኃጢአት ሲሰራ ሰው በስጋ በነፍሱ ይታመማል፣ ታማሚ ይሆናል። እግዚአብሔር ከሰማይ ወደ ምድር መጥቶ ኢየሱስ ክርስቶስ ተብሎ የተጠራው ሰዎች ሁሉ ስለታመሙ የሚፈውሳቸውም ስላጡ ነው። የሚፈውስም ስለጠፋ ነው። ታውቃላችሁ መቼስ ብዙ ጊዜ ይነገራል። ለ5500 ዘመን ሰው ታማሚ ሆኖ ነው የኖረው። በመጀመሪያው ሰው በቀደመው በአዳም ምክንያት ሰው ሁሉ ታማሚ ሆነ። ሰው ሁሉ በሽተኛ ሆነ። በነፍሱም በስጋው ነፃነትን አጣ። በነፍሱ ደግሞ የዘላለም ፍርድ የተፈረደበት በገሃነም የሚኖር የተዘጋበት በጨለማ ውስጥ የተዘጋበት ሆኖ ነበረ የሰው ልጅ። ስለዚህ ይህንን የሚያድን ሲጠፋ ነቢዩ ኢሳይያስ እንደሚናገረው የገዛ ክንዱ መድኃኒትን አመጣለት ይላል። እግዚአብሔር ራሱ መድኃኒት ሆኖ መጣ። እግዚአብሔር ስሙ የተመሰገነ ይሁን። ራሱ መድኃኒት ሆኖ መጣ። ጽድቅ ከሰው ልጆች ሲርቅ ራሱ እግዚአብሔር ጽድቃችን ሆኖ መጣ አይደል ብለው ነቢዩ ኤርምያስ ይናገራል። ኤርምያስ 33 ላይ ቁጥር 16 በዛ ዘመን ኢየሩሳሌም ተዘልላ ትቀመጣለች፣ በዛ ዘመን ይሁዳ ይድናል ይልና ኢየሩሳሌም ተዘልላ ትቀመጣለች፣ የምትጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው ይላል። እየሰማችሁ አይደለም? ይህ ማለት መሰላችሁ በዛ ዘመን ማለት ያ ብሉይ ኪዳን ዘመን የመከራ ዘመን ነው፣ የመታመም ዘመን ነው፣ የጨለማ ዘመን ነው እና ሰዎች የጽድቅ ሥራ ሰርተው ቅዱሳን ለጽድቅ ያልበቁበት ዘመን ነው። ወደ ገነት መግባትን ያላገኙበት ዘመን ነው እና ነቢዩ ምን አለ? በዚያ ዘመን አለ ይሁዳ ይድናል አለ። ይሁዳ የሚለው ሁለቱም ነገድ ነው። እስራኤል በሁለት ይከፈላሉ። ይሁዳና የእስራኤል ነገድና የይሁዳ ነገድ ተብሎ ይሁዳ ሲባል የይሁዳ ነገድና ነገደ ይሁዳና ነገደ ቢንያም ይድናል አለ። ኢየሩሳሌምም ተዘልላ ትቀመጣለች ይልና የምትጠራበት ስም ራሱ እግዚአብሔር ምናችን ይላል? ጽድቃችን ይላል። ምን ማለት ነው? ይሄ ራሱ እግዚአብሔር መድኃኒቱ ነው ይመጣል። ራሱ እግዚአብሔር የሚያጸድቅ ሆኖ ይገለጣል ብሎ ነቢዩ የተናገረው እንዲፈጸም እግዚአብሔር ክርስቶስ
ኢየሱስ ክርስቶስ ወይም አምላክ በሥጋ ተገልጦ መጣ። በሥጋ ሲገለጥ መድኃኒት ተወለደ ተባለ። ሉቃስ ምዕራፍ 2 ላይ ቁጥር 8 ዛሬ በዳዊት ከተማ መድኃኒት ተወለደ ተባለ። እግዚአብሔር ስሙ የተመሰገነ ይሁን። ከምን የሚያድን ቢባል እንዳልኳችሁ ነው፣ በሁለት ወገን የሚያድን የመጀመሪያው ከሥጋዊ ሕመም የሚፈውስ። ዛሬ ፈውስ ፍለጋ የሚከራከሩ ሰዎች አሉ። የሚፈውስ አጥማቂ መጣ ሲባል እንደው ጓዛቸውን ጠቅልለው ይሄዳሉ እያሉ የሚዞሩ ሰዎች አሉ። የሚፈውስ ተአምር የሚያደርግ የወደ ነቢይ መጣ ሲባል ብዙ ዓመት ያመኑትን እምነት ክርስትና ትተው ድነት ፍለጋ ተአምር ፍለጋ የሚሆኑ ሰዎች አሉ። በእውነት የምንከተለው አምላክ የምንኖርባት ቤተ ክርስቲያን ፈውስ የላትም አላት። ጌታ ፈውሷል። እሱ መድኃኒት ነው። እሱ አድኗል። ጌታ ወንጌል በሚያስተምርበት ጊዜ ትዝ ይላችሁ ከሆነ በብዙ መንገድ ይፈውስ ነበረ። ስሙ መድኃኒት ስለሆነ በብዙ መንገድ ያድናል። ለምሳሌ ዋና ዋናዎቹ በወንጌላችን ላይ የተጻፉ ጌታ አድኗል። እንዴት አዳነ ካላችሁኝ፣ በነቢብ አድኗል። በመናገር ቃል ብቻ በማውጣት የማቴዎስ ወንጌል 8ኛው ምዕራፍ ላይ ቁጥር 8 ጀምሮ አንድ 100 አለቃ የወታደር አለቃ የሆነ ሰው ልጁ ታሞበት ጌታ ወዳለበት ጉባኤ መጣ፣ ክርስቶስ ወደሚያስተምርበት ስፍራ እና መጥቶ ምንድን ያለው ልጄ በቤት ተኝቶ ይጨነቃል፣ ልጄ ታሟል፣ አልጋ ቁራኛ ሆኗል እና አድንልኝ አለው። ጌታ ምን አለ? እኔ ወደ ቤት መጥቼ ምን እላለሁ አለው? እፈውስልሃለሁ አለ። ወደ ቤት እመጣለሁ አለው ጌታ ራሱ። ወደ ቤት ገብቻለሁ። ይሄ 100 አለቃ ምን አለ? አንተ ከቤቴ ጣራ በታች ልትገባ አይገባኝም አለ። እጅግ ደልሎኝ አለ። ከማንተ ትባ አይተ ጠፈረ ቤት ያለ ከቤት ጣራ በታች መግባት አይገባኝም ለኔ። ዳይሞ አዝዝ በቃል ካለ ቃል ብቻ ተናገር ወይ ሀይ ወልዴ ልጄ ይድናል አለ። ቃል ብቻ ተናገር። እስመ አነሂ መኮንን አነ፣ እኔም እኮ እንደ አቅሜ ገዥ ነኝ። ከኔ በታች ያሉትን አንዱና ሌላውን ደግሞ ሂድ ብለው ያደርጋል። እኔ እንደዚህ ማድረግ ከሆነ አንተ አጋንንትን ማስወጣት የታመሙትን መፈወስ ምን ይሳናል? ቃል ብቻ ተናገራለህ። እንደዚህ አይነቱን እምነት እግዚአብሔር በልባችን ያሳደረብን። ያምንን ለምሳሌ ከጸበል ጸበል አማርጠን ነው የምንሄደው። ከሰው ሰው መርጠን ነው የምንሄደው። ቤተ ክርስቲያን አምነን ስለማንመጣ አምነን ስለማንጠመቅ ብዙ ጊዜ ደክመን ሳንፈወስ ቀርተን ይሆናል። ቃል ብቻ ተናገር ነው ያለው። ያው መምህር ሆኖ በመካከላቸው የተመላለሰ ሆኖ ዛሬ ኢየሱስ ክርስቶስን የምናምንበት ብዙ ምክንያት አለ። ሞቶ ተነስቶ አይተነዋል። ወደ ሰማይ አድርጎ አይተነዋል። ድል አድርጎ አይተነዋል። ያኔ ግን በመካከላቸው ሲመላለስ መምህር ሆኖ ነው የሚመላለሰው። ይህንን ያክል የከበረ ያደገ እምነት ለዚህ ሰው የኖረው በጣም የሚያስደንቅ ነገር ነው። ስለዚህ ቃል ብቻ ተናገር አለ። ያን ጊዜ ልጁ በአልጋ ላይ ተኝቶ በሞትና በሕይወት መካከል የነበረው ልጅ ከአልጋው ቀና ብሎ ቆመ ይላል። ተፈወሰ። እዛው ጌታ ቃል ሲያወጣ ይፈወሳል። በቃሉ ይፈውስ ነበረ ጌታችን። በነቢይ ይፈውሳል፣ በገሲስ ይፈውሳል፣ በመዳሰስ ወንጌል ሁሉ ይህንን ይነግረናል። በወንጌላት ላይ ተጽፏል። ለምሳሌ እዛው ማቴዎስ ምዕራፍ 8 ላይ ከቁጥር 1 ጀምረን ስናነብ አንድ ለምጻም ሰው ሰዎች ተሸክመው አመጡ። ሰውነቱ በለምጽ የነደደ ሰው እና ማንም ሰው የማይቀርበው በጣም ለምጹ ከርቀት የሚታወቅ ታማሚ ነው። ሰዎች ተሸክመው አመጡት እና በአልጋው ላይ ሆኖ ይጮህ ነበረ። ጌታን ሲያየው ገና አልጋው ላይ ሳያወርዱት እዛው አልጋው ላይ እያለ አቤቱ ብትወድስ እኔን ማዳን ይቻልሃል እያለ እግዚኦ መሰተፈክር ትግል አንሶት ያለ ማዳን ይቻልሃል ፈቃድ ቢሆን አለ እና ጌታ ወሰፍቃዴው ይላል። እጁን ዘረጋ፣ ወገሰሶ ዳሰሰው። ከዛ ምን አለው? ወይ ቤሎ ፈቅድ ንጻ፣ እኔ መዳን እወዳለሁ ዳን አለ። ወነጻም ለምጹ በጊዜው ይላል፣ ወዲያውኑ ከለምጹ ዳን ይላል። እግዚአብሔር የተመሰገነ ይሁን። እሱ ይዳስሳል ሳይሰየፍ። ወገኖቼ ፈሪሳውያን ቢሆኑ አይነኩትም። እንኳንስ ሊነኩት የረገጠውን መሬት መርገጥ አይፈልጉም። የተቀመጠበትን ስፍራ አይቀመጡበትም። እንደ በርከስ ይቆጥሩታል፣ ያረክሰናል ይላሉ። ክርስቶስ ግን አይጸየፍም። በአይሁድ ባህል ቢሆን ኖሮ እንኳንስ መንካት ይቅርና መቅረብ አይገባውም።
እሱ ግን ከሕግ በላይ ነው። ከሕግ በላይ ሆኖ የአይሁድን ሕግ ያለን አንዱን አጥ ሌላውን ጻድቅ የሚያደርጉበትን የሕሊና ሕግ ሰብሮ ጌታ ይህንን ታማሚ ዳሰሰው፣ ከዛ ፈወሰው ይላል። ስለዚህ እየዳሰሰ ይፈውሳል። በብዙ ስፍራ ላይ እየዳሰሰ በእጁ። በሌላ ስፍራ ጌታ በወሊቀ ምራቅ ይፈውስ ነበረ። በምራቁ ምራቅን ትፍሮ ጭቃ ለውሶ ዮሐንስ ምዕራፍ 9 የምናውቀው ታሪክ አለ። ከእናቱ ማኅፀን ጀምሮ ዓይን ያልነበረው እና ደቀ መዛሙርቱ ተገርመው በኃጢአት መንተው እንደዝንቱ አሉ። ይሄ ሰው በማን ነው እንደዚህ የሆነው አሉ። እሱ ነው ወይስ ቤተሰቦቹ የበደሉ? ጌታ እሱም አልበደለም፣ ቤተሰቦቹ ቢሆን አልበደሉም። የእግዚአብሔር ሥራ በእሱ እንዲገለጥ ባለ ምራቅን ተፋለ፣ ጭቃ ለወሰ። እንደ መልካም ሳሊ ያ ባዶ ግንባሩ ላይ ዓይን ሳለበት፣ ዓይን ቀረጸበት። ቀጥሎ ምን አለው? ሂድና በሰሊሆም መጠመቂያ ተጠመቃለሁ። እየተመራ እየተቆጠጠ ሄደ። የሚመራበትን ዱላ ወርውሮ ጥሎ ዓይኑ ወግ ብሎ በርቶ እየዘለለ ተመለሰ፣ እያመሰገነ። እግዚአብሔር የተመሰገነ ይሁን። ወገኖቼ አሁን ክርስቶስ እንደዚህ ይፈውሳል። በመልአኩ በዘፈረ ልብሱ ይፈውሳል። በልብሱ ጫፍ መጽሐፍ እንዲሁም የዳሰሱት በሙሉ ይፈወሱ ነበር ይላል። የዳሰሱት ሁሉ ይፈወሱ ነበር። በማቴዎስ 9 ላይ በልብሱ ጫፍ የተፈወሰች ሴት ታውቃላችሁ። 12 ዓመት ደም ይፈሳታል ሳይቋረጥ፣ ሰውነቷ ይከረፋል፣ ልብሷ ቆሽሿል። ሰዎች እንዳትነካችሁ ዘወር በሉላት የምትባል ናት፣ እንዳታረክሳችሁ የምትባል እና የመናገር ሞራል አልነበራትም። በሰው ፊት ቁማ የመናገር ሌላ ነገር እኮ አይደለም። እስኪ የሚፈውሰው አዳኝ ጋር ክርስቶስ ጋር አድርሱኝ ብላ የመናገር ሞራል አልነበራትም። ይስቁባታል። ከእሱ ጋር ልትደርሻ እንጂ ብለው ይስቁባታል ሰዎች። ግን በልቧ ምን ብላ ምና ነበረ ነው የሚለው? በልቧ ምን ብላ ምና ነበረ? ቃል በቃል የልብሱን ጫፍ ብቻ የነካው እንደሆነ እድናለሁ ብላ አምና ነበረ። በልቧ ይህንን አምና ነበረ ይላል ቅዱስ ማቴዎስ። በኋላ ሄደች፣ ልብሱን ነካች፣ ደሟ ቆመ። ጌታ ምን አለ ወዲያው? ማን ነው ከኋላ ልብሴን የነካለ? ቅዱስ ጴጥሮስ ተገርሞ መምህር ሆይ ከዚህ ሁሉ ሰው ጋር እየተጋፋህ ማን የነካኝ ትላለህ አለው። ጌታ ግን ምንድን አይደለም፣ ኃይል ከኔ ወጥቷል አለ። የሚፈውስ ኃይል ወጥቷል አለ። ብዙ ሰዎች ይነኩታል፣ ሌሎቹን ለምን ነኩኝ አላለም። ለምን? የሚነኩት ሁሉ ስለማይፈወሱ። እጅ ሴት ግን አምና ነው የነካችሁ፣ በእምነት ነው የነካችሁ። ስለዚህ ኃይል የሚፈውስ ወጣ ከሱ እና ተራ መንካት አይደለም። ቤተ ክርስቲያን ሰው ብዙ ዓመት ይኖራል፣ ይመላለሳል። መቅደስ ውስጥ፣ ማህሌት ውስጥ፣ ቅድስት ውስጥ ኪዳን እያስደረሰ ኪዳን እያደረሰ እያገለገለ ሊኖር ይችላል፣ እየዘመረ ሊኖር ይችላል። በእምነት ካልሆነ ግን የሚያደርገው ምንም አዲስ ነገር የለም። ስለዚህ በእምነት አንድ ቀን የነካችው 3 ዓመትና ከዛ በላይ ሲነካው ሲዳስሰው የነበረ ይሁዳ ልቡ ሳይፈወስ ልቡ ሳይድን ንስሐ ሳይገባ በእምነት አንድ ቀን መጣ የነካችው ግን ፈውስ ሆነላት። ስለዚህ ኃይል ከኔ ወጥቷል እና ነገሩማ ከተገለጠ ብላ በግንባሯ መጣ፣ ወደቀችና ሰገደችለት። ጌታዬ እኔ ነኝ አለች። ጌታ ምንድን ነው ያላት? ልጅ ወይ በሰላም ግቢ ያላት። እግዚአብሔር ስሙ የተመሰገነ። ስለዚህ ጌታ በልብሱ ጫፍ ክርስቶስ ይፈውሳል። በሌላ በኩል ደግሞ በሐሌው ይፈውስ ነበረ። እሱ ሲያስብ ይፈወሳል፣ ሲያስብ ይሆን ነበረ። ብዙ ሰው ተፈውሷል። እንዲፈወሱ ያሰበላቸው ሰዎች ተፈውሰዋል። ይሄ ፈውስ ይባላል። ዛሬ ቤተ ክርስቲያን በብዙ መንገድ ትፈውሳለች። በጸበሉ፣ በእምነት ሰው እምነት ተቀብቶ ይፈወሳል። ሰው ቤተ ክርስቲያን መጥቶ ተዳስቶ ይፈወሳል። ለምን? ፈውስ በብዙ መንገድ ይገለጣል። ሁለተኛው የክርስቶስ አዳኝነት ግን ይሄ ፈውስ ነው የሚባለው፣ ስጋዊ ፈውስ ነው የሚባለው መቼስ። ሁለተኛውና ዋነኛው ኢየሱስ ክርስቶስ ወይም ኢየሱስ መድኃኒት ነው ስንል ግን ነፍሳችንን ስላዳንን ወይም የሰው ልጆችን ከሲኦል ወደ ገነት ስለመለሳቸው ነው። እግዚአብሔር ስሙ የተመሰገነ ይሁን። ይህንን ድነተ ነፍስ ማንም ሊሰጠን አልቻለም፣ አይችልምም። ክርስቶስ ነው ያዳንን።
የዘላለም ሕይወት እንድናገኝ ያደረገን እርሱ ነው። እንዴት ነው ያዳነን? የቤተ ክርስቲያን የሁልጊዜ ስብከት ነው ጌታ እኛን ያዳነበት መንገድ። ወገኖቼ እስኪ ጥቂት እናስበው። መድኃኔዓለም አምላካችን እኛን ያዳነበት መንገድ እናስቡ ጥቂት በህሊናችን። እንዴት ነው ያዳነን? መጀመሪያ ስታስቡ አስቀድሞ በነቢያት ትንቢት አናገረ፣ በብዙ ምሳሌ ያስመሰለ። የብሉይ ኪዳን መጽሐፍ ከዘፍጥረት ጀምራችሁ እስከ መጨረሻው እስከ የብሉይ ኪዳን መጨረሻ እስከሚባለው እስከ ትንቢተ ሚክያስ ድረስ ያለው የሚናገረው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በሥጋ ተገልጦ እኛን ስለማዳኑ ነው። አሁን ስታነቡት ታሪክ ይመስላል። ስታነቡት የሆነ የጦርነት ወሬ ይመስላል። ስታነቡት የሆኑ ሰዎች ሁኔታ ይመስላል። ከዛ ከፊት ለፊት ከሚታየው ታሪክ ጀርባ ያለው ምስጢር ግን ነገረ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ነው የሚያሳየው። ስለ አዳም ብታነሱ አዳም የክርስቶስ ምሳሌ ነው። ስለ ልጁ ስለ አቤል ብታነሱ አቤል ክርስቶስ ነው። ስለ አብርሃም ብታነሱ አብርሃም ክርስቶስ የሚያሳይ ነው። ወይም የአብርሃም ልጅ ይስሐቅ የክርስቶስ ምሳሌ ነው። ያዕቆብ የክርስቶስ ምሳሌ ነው። ዮሴፍ የክርስቶስ ምሳሌ ነው። በእያንዳንዱ የብሉይ ኪዳን ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ ገና ሳይገለጣል፣ ገና በሥጋ ሳይገለጥ። ስለዚህ በብሉይ ኪዳን ዘመን እግዚአብሔር በብዙ መንገድ አለ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ላይ ቁጥር 1 እግዚአብሔር ከጥንት ጀምሮ በአባቶቻችን በብዙ አይነትና በብዙ ጎዳና ተናግሮ በዚህ ዘመን መጨረሻ ዓለማትን በፈጠረበት በልጁ እኛን ተናገረን ይላል። ዘመን መጨረሻ ቢለው አዲስ ኪዳን ነው። ስለዚህ በነቢያት ብዙ ትንቢት አናገረ፣ ብዙ ምሳሌ ያስመሰለ። የዘመኑ ፍጻሜ ሲደርስ ደግሞ አምላክ ሥጋ ለበሰ፣ አምላክ ሰው ሆነ የሚለው ንግግር ለምንድነው ነው አይደንቀን? በነገራችን ላይ ስለነበር ነው። የሁልጊዜ ቤተ ክርስቲያን ድምፅ ስለሆነ ያስደነግጣል እኮ። የአጽናፈ ዓለም ፈጣሪ መነሻው የማይታወቅ ጥንቱን የማናውቀው ሁሉን የሚችል የሁሉ ጌታ የሁሉ ባለቤት የሁሉ ተቆጣጣሪ ይህን የምናየውን ሰማይና ምድር ጠቅልሎ በአንድ ሰዓት ማሳለፍ የሚችል እሱ የአምላክ የእግዚአብሔር የአስፈሪ መለኮት በአጭር ቁመት በጠባብ ደረት ተወስኖ ከአንዲት ድሃ ሴት ከድንግል ማርያም መወለዱ ያስደንቃል፣ ያስደነግጣል። ሀገረ ቤተ ነዳይ እንለዋለን። ከድሃ ቤት ነው ያደረው። የነገሥታትን ቤት እንኳን አልመረጠው። የነገሥታትን ቤት ሊመጥ ራሱ ለክብሩ አይመጥንም። የድሃ ቤት ነው ያደረው። ይገርማል። በከብት በረት የተወለደው ምን ማለት ነው? እኛን ለማዳን ነፍሳችንን ለማዳን እግዚአብሔር የሆነልንን ነገር ማሰብ ያስፈልጋል። እንዴት ነው? ሰምታችሁ ታውቃላችሁ? በበረት የተወለደ ከሰው መካከል የለም። ከክርስቶስ በቀር ከድንግል ልጅ በቀር ከአማኑኤል በቀር በእንስሳት መካከል በጨቅላነቱ የተገኘ የለም። እሱ ብቻ ነው። ትሕትና ነው ይሄ። እኛን ለማዳን ነው ራሱን እግዚአብሔር ባዶ አድርጎ በለበሰው ሥጋ በዚህ ልክ የመጣው። አንዳንድ ሰው የክርስቶስ ፍቅር መስቀሉ ላይ የተገለጠ ብቻ ይመስላል። መወለዱ ራሱ እኮ ፍቅር ነው ወገኖቼ። በከብት በረት መጣሉ፣ ቆሻሻ በበዛበት ስፍራ ላይ መገኘቱ፣ እኛን ፍለጋ ነፍሳችንን ለማዳን። በመቀጠል አምላክ ነኝ ብሎ ዕለቱን ተወልዶ ዕለቱን የ30 ዓመት ሰው ሆኖ በመስቀል ተሰቅሎ ማዳን እየቻለ አላደረገውም። በየጥቂቱ ነው ያደገው። እየታዘዘ ነው ያደገው። በሰው ስርዓት ነው ያደገው። ሕግ ጠባያዊን ሕግ መጽሐፋዊን እየፈጸመ አደገ ይላሉ ሊቃውንት። ሕግ ጠባያዊ አምላክ ነኝ ብሎ ዕለቱን ተወልዶ ዕለቱን የ30 ዓመት ሰው አለመሆን፣ ዘመን ማይቆጠርለት ዘመን መቆጠሩ ሕግ ጠባያዊ ነው። አዳማዊ ባህል ነው። ሕግ መጽሐፋዊ አባቶቻቸው እስራኤል የሚያደርጉትን ማድረግ፣ በ40 ቀኑ ሁለት ጊዜ ግማንም ተይዞለት ወደ ቤተ መቅደስ መግባቱ እኛም ፍለጋ ነው። የእኛ ድነት አካል ነው ይሁን። በኋላ በ2 ዓመቱ ተሰደደ። በ2 ዓመቱ ወደ ግብፅ ተሰደደ። በ2 ዓመቱ ንጉሳዊ ጠላት የተነሳበት ሰው በታሪክ ሰምታችሁ ታውቃላችሁ። የ2 ዓመት ሕፃን ንጉሥ ያሳደደው ክርስቶስ ብቻ ነው። ሰራዊት አሰማርቶ የ2 ዓመት ሕፃን ንጉሥ ጠላት ሆኖ ተነሳበት። እኛም ፍለጋ ነው የሁሉ ለእኛ ድነት ለነፍሳችን ድነት የተከፈለ ነው። የመጀመሪያው ሰው አባታችን አዳም ከዚህ ዓለም አፋ በምትሆን በገነት ተሰዶ ነበረ። ዳግማዊ አዳም ክርስቶስ ደግሞ መጣና ከምድር አፋ ምትሆን ወደ ግብፅ ተሰደደ ይላሉ ሊቃውንት።
ከዚህ ዓለም አፋፍ ብትሆን ማለት ወደ የምድራችን የዝቅተኛ ስፍራ ወዳለበት ወደ ግብፅ ተሰደደ። ይሄ ሁሉ እኛን ለማዳን ለነፍሳችን ድነት የተከፈለ። በኋላ ጌታችን በየጥቂቱ አድጎ በ30 ዓመቱ በአገልጋዩ ተጠመቀ እኛን ለማዳን። በጥምቀቱ የእኛን ጥምቀት ለመባረክ እኛን ልጆቹ ለማድረግ ሲጠመቅ ሰማይ ተከፈተ። ለምን? ከሰማይ ድምፅ መጣ፣ አዋጅ ታወጀ። መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ተቀመጠ። ለምን? እናንተ ልጆች ስትሆኑ የእግዚአብሔር መንፈስ በእናንተ ላይ ያድራል፣ የመንፈስ ቅዱስ ማደሪያ ትሆናላችሁ። ይህ ሁሉ እኛን ለማዳን ነው። መለኮት አምላክ እንዴት በአጭር ቁመት በጠባብ ደረት ተወስኖ በአገልጋዩ በፈጠረው እጅ ይጠመቃል? ለድነተ ነፍሳችን የተፈጸመ ነው። ከተጠመቀ በኋላ እንደምናውቀው አልዋለም፣ አላደረም። ወዲያው ወደ ገዳም ሄደ። ወዲያው ተጠምቆ ወዲያው ወደ ገዳመ ቆሮንቶስ፣ ወደ ብሕትውና፣ ወደ ገዳማዊ ሕይወት፣ ወደ ሱባኤ። ይህ ሁሉ እኛን ለማዳን ነው። የድነታችን አካል ነው። 40 ቀን 40 ሌሊት ጾመ፣ ሳይበላ ሳይጠጣ፣ ከቆመ ሳይቀመጥ፣ ከዘረጋ ሳያጥፍ። በዚያም ተፈተነ። ዲያብሎስ መጣ። የቀደመው ሰው አዳምን በገድላት በምግብ ድል እንዳደረገው ሊያሳስበው መጣ። 3 ዋና ዋና የኃጢአት ራሶችን ይዞ በስስት፣ በትዕቢት፣ በፍቅረ ነዋይ ፈተኑ። በስስት ሲመጣ ታገሰው። በትዕቢት ሲመጣ በትሕትና ድል አደረገው። በፍቅረ ነዋይ ገንዘብን በመውደድ የዓለምን ሁሉ ክብር እያሳየ ሲፈትነው እሱን ሁሉ በመናቅ ድል አደረገው። ሰይጣንን አሸነፈው። ያሸነፈንን አሸነፈ እሱ። የተዋጋንን ተዋጋልን እሱ። ይህንን አድርጎ ማስተማር ጀመረ። ሰው ሁሉ የሚድንበትን የድነት ቃል ወንጌል፣ የመንግሥቱን አዋጅ ወንጌልን ማስተማር ጀመረ። ታውቃላችሁ ጌታችን በትምህርቱ ሁሉ ተቃውሞ አንድ ቀን እንኳን ያለ ተቃውሞ ውሎ ያውጣል። ወንጌል ሁሉ የሚያስረዳን ጌታችን በሚያደርገው ይቃወሙታል። ጌታ ይፈውሳል፣ ሰዎችን ያድናል፣ ያለምንም ዋጋ ይፈውሳቸዋል። ብዙ ሰው ተደንቆ አምኖ ይከተለዋል። ደግሞ ፈሪሳውያን ረበናት የሚባሉት ደግሞ ይቃወሙታል። ለምን በሰንበት ይላሉ። ለምን የሞተ ተነሳ ይላሉ በሰንበት። ለምን የተሰበረ ተጠገነ ይላሉ በሰንበት። ይቃወሙታል። ይህ ሁሉ እኛን የማዳን የድነታችን አካል ነው። በመጨረሻ 3 ዓመት ከ3 ወር ወንጌል አስተምሮ እንደምናውቀው በዕለተ ዓርብ መስቀል ላይ ለመዋል ተዘጋጀ። ሐሙስ ማታ ላይ ተያዘ። ሐሙስ ምሽት ላይ እነማን ናቸው የያዙት ቢባል ታውቃላችሁ? ዋና እሱን የያዙ መሪ የሆነው የሚወደው ደቀ መዝሙር ይሁዳ ነው። ይሁዳ ብዙ ተደርጎለት ግን የጠላት መሪ ሆኖ መጣ እና ተያዘ። በፈቃዱ ተላልፎ ተሰጠ። ንጉሥ ጲላጦስ ፊት ወስደው አቆሙት። ፍረድበት አሉት። ምን አደረገ ሲላቸው እመሰይ ኮነ ገባሬ ኪትም እያቆይና ዋቤ ቃሉ በደል ባይኖርበት እኮ አናመጣው ነበረ። ስለዚህ ጮሁ፣ በቃ ይሰቀል ብለው እና እንደምናውቀው ከሊቶስጥራ ወደ ቀራንዮ፣ ከሄሮድስ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ እየተመላለሰ ተቆጥረው የማያልቁ መከራዎችን ጌታ ተቀበለ። አዎ ተገረፈ። በእኛ ተላልፎ እሱ ተገረፈ። በእኛ ተላልፎ እሱ ታሰረ። እኛ በነፍሳችን በእሳት ሰንሰለት ታስረን ዲያብሎስ ፊት እንድንቆም ተገደን ነበረ። እንደዛ ነውን ነበረ በነፍሳችን። ክርስቶስ መጣና በንጉሥ ጲላጦስ ፊት ታስሮ ቆመልን። ካሳ ሆነን መከራ ጽኑበት። የእሾህ አክሊል ተቀዳጀ። ተቆጥሮ የማያልቅ ግርፋት ጀርባው ላይ ያረፈበት እና ሥጋው አልቆ አጥንቶቹ ተቆጠሩ። ነቢዩ ዳዊት የተናገረው ተፈጸመ፣ አጥንቶችን ቆጠሩ ያለው። ይህ ሁሉ መከራ ተቀበለ። በመጨረሻ እንደምናውቀው ያ ሁሉ ነገር ሆኖ ስለ ነፍሳችን ድነት ጌታ በፈቃዱ ነፍሱን ሰጠ። በሉቃስ ምዕራፍ 23 ላይ ቁጥር 42 ጀምረን እንደምናነበው ኦ አባ ማኅፀነ ነፍሴ ውስተ ዴካለ፣ አባት ሆይ ነፍሴን አደራል። በዮሐንስ ምዕራፍ 10 ላይ ነፍሴን ከእኔ ማንም አይወስዳትም፣ እኔ ነፍሴን በገዛ ስልጣኔ ላይ ያለው ብሎ እንደተናገረ ነፍሴን ከሥጋዬ ላይ ያለው ደግሞ ማስነሳታለሁ እንዳለ በፈቃዱ ለነፍሳችን ድነት በለበሰው ሥጋ ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ሰጠ እና ለእኛ ድነት የተፈጸመ ነው።
ለእኛ ድነት፣ ለሰው ልጆች ድነት ዛሬ ክርስቶስ ምን አደረገልኝ፣ እግዚአብሔር ምን አድርጎልኛል የሚሉ ሰዎች አሉ። ሁኔታውን እያዩ አሁን ላይ ያለውን ነገር እያዩ ጸሎት አድርገው ያ ነገር በሚፈልጉት ጊዜ ስላልተመለሰ፣ ስጋዊ ነገር ስላልሞላ፣ ቤታቸው ስላልሞላ፣ በረከት አላገኘውም ብለው ስላሰቡ እሱ ምን አደረገልኝ፣ ምን ተደርጎልኝ ነው ቤተ ክርስቲያን የሚመላለሰው የሚሉ ደፋር ሰዎች አሉ። ክርስቶስ ያደረገልን ወገኖች ተቆጥሮ አያልቅም። ነፍሱን ሰጥቶ ነፍሳችንን አድኗል። መድኃኒዓለም ስሙ የተመሰገነ ነው። ስለዚህ እሱ መድኃኒት ነው፣ ኢየሱስ ነው። እሱ ከምን የሚያድን? በነፍስም በስጋም የሚያድን፣ በስጋ የሚፈውስ፣ በነፍስ ደግሞ ለዘላለም ሕይወት የሚሰጥ፣ ማንም ያልሰጠን የሚሰጠን እሱ ብቻ ነው። ክብር ምስጋና ይግባው። የሰማነውን በልባችን ያሳድርብን። ወስብሐት ለእግዚአብሔር።